ያለንበት ቤተ እምነት ስለሆነ ትንሽ ከበድ ይላል ለማለፍ እና አንዳንዴ በጣም ገደቡን የጣሱ ኃላፊነት የጎደላቸው እንደ ልባቸው የሚተነፍሱ የሚኖሩ ለትውልድ ምንም አይነት ራእይም አላማም የሌላቸው ሰዎች አሉ። ክርስትና ውስጥ ተዘቅዝቀው ያሉ በየከተማውና በየገጠሩ ማለት ነው። ስማቸው ነቢይ ነው፣ ስማቸው ፓስተር ነው፣ ስማቸው አፖስትል ነው። ተግባራቸው ግን ዲያብሎስ ነው እና በጣም ያስጠላል። አንደኛ ከእውቀት ባዶ መሆናቸው ነው የሚያስጠላው። ከእውቀት ባዶ ናቸው። ሁለተኛ ደግሞ ህልና እንኳን የሰው ልጅ ህልና የሌላቸው የልቦና አይኖቻቸው የጨለሙባቸው ክርስትና የገባቸው የሚመስሉ ግን መስመር እሳቱ በጣም ብዙ አሉ። ማን ላይ እንደሚያሾፉ እንኳን አላወቁምና በጣም ያስጠላል። በክርስቶስ ኢየሱስ ማሾፍ በመንፈስ ቅዱስ ማሾፍ ራሱ ሌላ ነገር ነውና እያስደረገ ያለው ክርስቲያኑ ራሱ ነው። እና አብያተ ክርስቲያናት በዚህ ላይ ሜጀር መውሰድ አለባቸው ብዬ አስባለሁ። ዛሬ ዮኒ ባኛ ቤት ጸሎት ይመስል ቀልድ ይመስል ጫወታ ይመስል የሚደረጉ ድራማዎችን ሳይ ሁለት ፕሮፌት ነን የሚሉ ሰዎች ገብተው የሚያደርጉትን ድራማ ደጋግሜ ያለው ግን ዛሬ ይና አስጠላኝ። ደጋግሜ ስታይ አንድ ነገር በጣም ያስጠላል እንደ አንድ ቤተ እምነት ውስጥ እንዳለ ሰው እና ይሄንን እንግዲህ ከውጭ ያለው ሰው ቢሰድበኝ አይገርመኝም። ውስጥ ላይ ያለው እያሰደበኝ ማለት ነው። ከውጭ ያለው ሰው ቢያሾፍብኝ አይገርመኝም። እንዲያሾፍብኝ ያስደረገኝ ከውጭ ያለው ሰው ቢያላግጥብኝ አይገርመኝም። ለማላገጥ ለጠላት መንጋጋት ጥርስ አሳልፎ እየሰጠኝ ያለ አጠገቤ ያለ ማለት ነው። አብያተ ክርስቲያናት ማድረግ ያለባቸው እንደነዚህ አይነት ሰዎች ላይሰንስ ሰጥተው ከሆነ መዘረዝ። ክርስቶስን የሚያሰድብ እንዴት የክርስቶስ ወንጌል አርበኛ ይሆናል? እና አይ ቲንክ ማሰብ ያለብን ጊዜ ላይ የደረስን ይመስለኛል። we need to think እስኪ ይሄንን አብረን እንይ። የተደረገውን ጸሎት ይመስል ቀልድና ጫወታ ይመስል የማይታወቅ ባለፈው በውሃ ላይ ተጸለው ውሃ ላይ አልሰራም። ሳሬ ወይ ሙሲ ወይ እሱ የሚበላ ምግብ ወይ ቁርስ ምንድነው የሳካለ ማኛ አሁን ግዴት እንዴ አሁን የባለፈው ውሃ ላይ ተጸለው ልጁ ጮጋራ ሁሉን ጤንነቱ ሁሉን ስለተጎዳ ሳሬ ውሃ አይደለም እሱ የሚበላ ቁርስ ይሁን ሙሲ ይሁን ሚጥሚጣ ይሁን ካሮት ይሁን ቲማንቲም ይሁን ወረቃ ይሁን ያለ ቤት ለጸል ፕሮፌት አሁን ስሙ አይደለም። አሁን ነብይ ዘማች እንዴት መጸለይ እንዳለባቸው እርሶ ያውቃሉ። ወቄ ሚውት አርጊልን። ኑሮዬ ተበላሽቷል፣ እንቅልፍ እምቢ ብሎኛል፣ ወደፊትስ ስንት ዓመት እኖራለሁ? ስለዚህ ጉዳይ መስማት ማወቅ እፈልጋለሁ። እድሜ ስንት ድረስ ይቀጥላል? እድሜ የሚቀጥለው እግዚአብሔር በመፍራትና ለመፍራት ውስጥ ነው ተያይዞ ያለ ነው። እድሜ መጨመር መቀነስ በሱ ዘንድ ነው። ከፈራህ በቅድስና ከተመላለስክ ፍቃዱን የምትፈጽም ከሆነ እድሜ ይቀጥልልሃል። እድሜ ይቀጥላል። አስላ ያለው ቃል እሺ ብትል ምድር በረከት ይበላል። እንቢ ብትል ይጸልዩልኝ። እሺ ሙሉ እድሜም ሁሉም ነገር እንቅልፉም እንዲስተካከል ውሃ ይዣለሁ ይስተካከላል። አንተ ብቻ ታሾፍ እድሜ እንዲቀጥልልህ ጸልይልሃል። ይዣለሁ ያስ እሺ ሁሉ የምትችል ሁሉ ስፍራ ለእግዚአብሔር ከፍ በል። በዚህ ሰዓት ወንድምን በፊት አቀርባለሁ። ከዚህ ሰዓት ጀምሮ እንቅልፍ ፈጥቻለሁ ብለዋል። ከዚህ ሰዓት ጀምሮ ፈጽሞ የሆነው ሰላም ያገኝ፣ ፈጽሞ የሆነው እረፍት ያገኝ፣ ፈጽሞ የሆነ ጠላት በእሱ ላይ ያሳወጀ እረፍት እየነሳ ያለ በኢየሱስ ክርስቶስ ይነቀል። ከዚህ ሰዓት ጀምሮ ይነቀል። ጸልያለሁ። እረፍቱ ሰላሙ ይብዛለት። ስለሰማን ከፍ በል በኢየሱስ ስም አሜን። ጠጣው ውሃውን ጠጣው እስኪ እሺ ሆነ መስማት አለበት። ክስም ብለህ አሜን ትላለህ። በጢሞና ተሰበም ታዳ እንዴ ወርቄ ጠጣው ውሃውን ጠጥቻለሁ። ባካ ሰላም የበዛ ነው። እንም ሌላ ነገር ሳትናገር ሆነ መስማት አለበት። አንተም ብለህ አሜን አሜን ትላለህ። እየሰማሁ እኮ ነው ወርቄ። ጸለዩ ጌታ ከዚህ ሰዓት ጀምሮ ፈውሰዋል። አሜን ከፈለክ ነገም እንቅልፍ ፈታ ብለህ መጣ እናገምና ካል ዛሬ በትክክል ለተጸለየልኝ ዛሬ በትክክል በስነ ስርዓት እኔም በስርዓት ነው አሜን ያልኩት። ይሁን ጌታ ይባርክ። ይሁን ባለፈው በውሃ ላይ ተጸለው ውሃ ላይ አልሰራም። ሳሬ ወይ ሙሲ ወይ እሱ የሚበላ ስለዚህ ባጭሩ ያለኝ መልእክት አብያተ ክርስቲያናት ህብረት እንደነዚህ ላሉት ላይሰንስ ሰጥተው ወይም በየቤተ ክርስቲያኑ ውስጥ ተቀምጦ የሚያገለግሉ ከሆነ ከአገልግሎት እንዲወርዱ ማድረግ፣ ላይሰንስ ካላቸው መሰረዝ አለበት። ምክንያቱም ጫውታና ቀልድ አይደለም ክርስትና። ክርስትና እኮ ባደራ የምንለከበው ለትውልድ የምንሰጠው የዘላለም ህይወት ዋጋ የተከፈለበት ነው እና
ሰው እያሾፈ እያላገጠ እያየው አጠገቤ አገልጋይ ነው ብሎ ለመቀበል ይከብደኛል። እንግዲህ እግዚአብሔር የተመሰገነ ነው። እያኖረን ነው። ግን ለወደፊት እንደምንቀጥል አይመስለኝም። የምር ነው የምላችሁ። ክርስቶስ ገብቶናል፣ ተረድተነዋል። የዘላለም ሕይወት በእርሱ ብቻ እንደሆነም አውቀናል፣ አምነን ተከትለነዋል። የዘላለምንም ሕይወት አግኝተናል፣ አርፈናል በእርሱ። ግን ከእንደነዚህ አይነት ወንበዶች ጋር አንቀጥልም። የምር ነው የምላችሁ። አትሊስት ስርዓት መያዝ አለበት። ካልሆነ ይህ አብያተ ክርስቲያናት ህብረት የተባለው መበታተን አለበት። አስፈላጊ አይደለም። ከወንበደ ከዘራፊ ከማንኛውም ሰው ጨው ከሚሸጥ ጋር፣ ሙዝ ከሚሸጥ ጋር፣ ጨርቅ ከሚሸጥ ጋር እንዲህ በአደባባይ የክርስቶስን ስም ከሚያሰድቡትም ጋር አንዱን የሚገፋፋ ከሆነ we should have to separate። መለያየቱ መልካም ነው። ምክንያቱም እኛ ብርሃን ነን እንጂ ጨለማ አይደለም። ለጨለማ ውስጥ ላሉ የምንበራ ነን። ክርስቶስን ይዘን የምንንቀሳቀስ ነን። እለት እለት በኑሯችን እንኳን መብራት ያለብን ትምህርት መሆን ያለብን ሰዎች ነን እና በዚህ ልክ ዘቅጠው የሞተ ህይወት ውስጥ መመላለስ ግን ክርስቲያን ነኝ አገልጋይ ነኝ በዛው ላይ ማለት kind of ምን ብዬ ልናገር፣ ክርስቶስን ማሰደብ ነው። መንፈስ ቅዱስ ላይ ማላገጥ ነው። የእግዚአብሔርን ስም በአደባባይ ማሰደብ ነው። ስለዚህ ትውልድ መለስ። አብያተ ክርስቲያናት ህብረት በደንብ ያስቡ። ደግሞ በየቤተ ክርስቲያኖቹ አገልጋዮቻቸውን ይፈትሹ። የድሮ አብያተ ክርስቲያናት ማለት ነው። እነ መካነ ኢየሱስ፣ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ አሰምበል፣ ሌሎችም የህይወት ቃል፣ ሌሎችም ቃለ ህይወት ብርሃን፣ እነዚህ በደንብ ቸርቾቻቸውን ይፈትሹ፣ አገልጋዮቻቸውን ይፈትሹ። አላስፈላጊ ሆኖ እንደ ክርስቶስን ስም የሚያሰድብ ገና ወንጌል ያልገባው ነው። ገና ድነትን መማር ያለበት ሰው ነው። አስፈላጊም አይደለም ብዬ አስባለሁ ለወንጌል ስራና እንግዲህ ይሄንን ይመስላል። አይ ፊል ሶ ሶሪ። እንደነዚህ አይነት ነገሮች ደጋግመን እያየን ነው፣ እየተሰደብን ነው፣ ክርስቶስን ስም እያሰደብን ነው፣ የህይወትን ጌታ እና እግዚአብሔር ልቦና ይስጠን፣ ምሕረቱና ቸርነቱን ያብዛልን፣ ቀሪው ዘመናችንን የሚባርክ። ይሄ ቪዲዮ ድንገት ከደረሰ ወንድሜ ንስሐ ብትገባ ደስ ይለኛል። ንስሐ ግባ። ይሄም ንስሐ ግቢ። የምትገቡበት ቤት ክርስቶስ የሚከበርበት ቤት አይደለም። እነሱ እያላገጡ እያሾፉ እየሳቁ እናንተ እንጸልያለን ትላላችሁ። ከዚህ በፊት ደጋግሜ አይቻለሁ። በኢየሱስም ውጣ ብሎ ዮኒ ማኛ ላይ አጋንንት ታስወጣለሁ ብሎ ራሱ ሲያሾፉበት ሲቀልዱበት እና ማላገጫ ሲያደርጉት አሁንም መልሶ እዛ ቤት ገባና ቲክቶክ ላይ ለመዳችሁት አበባና አንበሳ ህይወት አይሆንም። ነገ መጥፊያችሁ ነው የሚሆነው። ክርስቶስ አላቃችሁም ብል ወዴት ልትሄዱ ነው? እንዳልዳናችሁ ማረጋገጫው አንዱ ይሄ ነው። ክርስቶስን ስም አያሰድብም፣ ማሾፊያና መቀለጃ አያደርግም። ህይወት የገባው ሰው መደራደሪያ አይደለም። ክርስቶስ የዘላለም ህይወት መደራደሪያ አይደለም። ብራዘር አንደራደርበትም በሱ እና ጌታ የልቦና አይኖቻችሁን ይክፈት። ብትችሉ ንስሐ ግቡ፣ ወደ ጌታ ተመለሱ። ከአገልግሎት የተወሰነ ጊዜ ወጣችሁ መጽሐፍ ቅዱስን አንብቡ፣ ጸልዩ በእግዚአብሔር ፊት። አንገት ላይ መስቀል አንጠልጥሎ አፍ ላይ መናገር ስለቻሉ አይደለም ክርስትና በዋዛ መጣ አይደለም። ክርስትና ህይወት ነው። ክርስትና ዋጋ አለበት። ደም ፈሷል። ኢዳ አይምን ተጠያቂነት አለው እና ብትጠነቀቁ ይሻላል። ጌታ ከሁላችሁ ጋር ይሁን። ሐሳባችሁን አጋሩ። ተባረኩ። ሪፖርት ሼር። ቴንክስ ቬሪ ማች። ሃቭ ኤ ጉድ ታይም